የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንደምን አደራችሁ? ሰላም አደራችሁ ሆይ? ውድ ሀገሬ ልጆች ሰሞኑን ጠፍቼ ከርም ያለሁኝ፣ አሁን ደግሞ በጧቱ ብቅ ብያለሁኝ። ውድ ሀገሬ ልጆች አሁን ትንሽ ታሪክ ይዤላችሁ ቀርብ ያለሁ። ስለምትከታተሉ ከልብ አመሰግናለሁኝ። ወደ ታሪኩ። አንድ ቀን አንዲት ሴት ከአሁኑ ፍቅረኛዋ ጋር ወደ አንድ በጣም ውድ የመኪና ማጠቢያ ቦታ ሄደች። ከዚያ እንደደረሱ የቀድሞ ፍቅረኛዋ ሳሚ የቅንጦት ፓርቬድ መኪና ሲያጸዳ አየችው። በጣም በመገረም ሳሚ እዚህ ምን እየሰራ ነው ብላ ጠየቀቻቸው። ሳሚ መልስ ለመስጠት ሲሞክር አሁን ያለው ፍቅረኛዋ በመኪናው ወርዶ መጣ። ሳሚ ሰውዬ የድሮ የትምህርት ቤት ጓደኛዋ እንደሆነ በዝግታ ገለጸ። የሴትየዋ አዲሱ ፍቅረኛዋ ደግሞ እናንተ አሁን አብራችሁ ናችሁ ማለት ነው ሲል ጠየቀ። ሳሚም አዎ ሲል ፍቅረኛዋ በድጋሚ ሳቀና አሪፍ ነው፣ ያንን መኪና በጥንቃቄ ያዝ ሳሚ፣ እኔ ራሴ አለኝና ምን ያህል እንደሚያወጣ አውቃለሁ ሲል አሳወቀው። ሆኖም ግን ዳግመኛ በጥንቃቄ ያዝ ብሎ አሁንም እንደማሾፍ አድርጎ ሲነግረው የራሴ ያለኝና ምን ያህል እንደሚያወጣ አውቃለሁ ሲል እየሳቀ ፈገግ ብሎ አሁንም በግርም ታየው። ይህንን የሰማችው የቀድሞ ሴት ጓደኛው ሳሚን መናቅ ጀመረች። ዋው እኔ አሁን ከፍተኛ ደረጃ ባለው ኩባንያ ውስጥ ነው የምሰራው። አንተ ሳሚ ግን በፊት የክፍል ምርጥ ተማሪ ነበር። ካሁን ደግሞ የመኪና ማጠቢያ ሆንክ። ህይወት ሰዎችን እንዴት እንደምታዋርድ ተመልከት። ዳግም እኔ ስተውህ ጥሩ አደረክ ማለት ነው አለችው። ሳሚ ምንም ሳይናገር ዝም አለ። የሴትየዋ ፍቅረኛም የተወሰነ ገንዘብ አውጥቶ ሳሚ እዚህ ምን ያህል ታገኛለህ? ምናልባት እቤት መጥተህ መኪናዬን በግል እንድታጥብልኝ ልቀጥርህ ይገባል ሲል ተሳለቀበት። ልጅቷም እየሳቀች ይህንን ታጸዳለታለህ ስል እኔም እነግርሃለሁ አለችው። ሳሚ ግን እሱም እየተሳለቀባቸው ነው እንዴ በማለት በትዝብት ያያቸዋል። አሁን ማን ነው የሚያጸዳው በማለት እሷም ተሳለቀችበት። ስትሳለቅበት ሳሚም እንደማሾፍ አድርጎ በአይን ግልምጫ ገለመጣት። እሷም ሳሚ የመኪና አጣቢ መሆኑን እንጂ ምን አይነት ሙያ እንዳለው ስላላወቀች አሁንም ትገላመጠው ጀመር። በዚህ ንግግር መካከል አንድ ሰው ወደ ውስጥ ገብቶ ሳሚን ጌታዬ፣ መካኒኩ በ5 ደቂቃ ውስጥ ይደርሳል አለው። ልጅቷም ወዳውኑ ዞር ብላ ይህንን ሰውዬ ነው ጌታዬ ያልከው አለችው። አዎ እሱ እኮ የመኪና ማጠቢያ ሰራተኛ ብቻ ነው ብላ በመገረም ተናገረች። የሱቁ ባለቤት ግን ይህንን ሰምቶ ከልቡ ሳቀና በጣም አስቂ ነሽ በማለት አሾፈባት። ሚስተር ሳሚ እኮ የኛ ልዩ ደንበኛችን ነው። እዚህ ውጭ የምታዩት ሮይስ መኪና የእርሳቸው ነው። እሱ እዚህ የመጣው የራሱን ፓርቬሽ ለመፈተሽ ነው በማለት እውነታውን ገለጸላት። ሳሚም በረጋ መንፈስ ፈገግ አለና ስኬታማ ሰዎች ብዙ አያወሩም፣ አውሪ፣ ምንም ችግር የለም። አሁንም ስኬታማ ሰዎች ብዙ አያወሩም፣ አውሪ አላት። ሰዓት ሰጥቼሻለሁ አውሪ ሲላት ሰማይ መሬቱ ተደበላለቀባት። ወይም አያሳዩም፣ ዓለም በራሷ እንድታውቅ ብቻ ነው የሚተውት በማለት ጥበብ ያለበትን ምላሽ ሰጣት። ሳሚም ረጋ ባለ መንፈስ ፈገግ አለና ስኬታማ ሰዎች ብዙ አያወሩም ወይም አያሳዩም አለ። በራሷ እንድታውቅና በራሷ እንድታፍር ብቻ ነው የሚተውት በማለት ጥበብ ያለበትን ምላሽ ሰጣት። አሁንም ደነገጠች።
ይህን ታሪክ ሰዎች በመጀመሪያ እይታ በሚያዩት ነገር ተጠቅመው በሌሎች ላይ እንዳይፈርዱ፣ ሌሎቹንም እንዳይሳለቁባቸው ሳሚ ብዙ ጊዜ ለሰራተኞቹ ይነግራቸዋል። ሰራተኞቹን የሰው ልጅ አትናቁ፣ የሰው ልጅ አይናቅም፣ የሰው ልጅ በሄደበት ትልቅ ነው፣ የሰው ልጅ ግዙፍ ነገር ነው፣ ፈጣሪ እንደ ቀላል ነገር የሰው ልጅ አልፈጠረውም፣ የሰው ልጅ መናቅ ያናንቃል እያለ ሁልጊዜ ለሰራተኞቹ ይነግራቸዋል። እሷ ግን የምታውቀው ሳሚን ያንን የድሮውን ሳሚን ነበረ። አሁን እሷ ሀብታም ባል ስላገባች ሳሚ መኪና ሲያጥብ ስላየችው ሳሚን ንቃ ለማዋረድ ለማቋሸሽ ያወጣችውን አፏን ያወጣችውን ስሜቷን የተናገረችውን ነገሯን በማፈር አንገቷን ደፍታ አቀረቀረች። ይሄኛውም ያሁኑ አዲሱ ፍቅረኛዋ ለካ አላት ሳሚ ፊት፣ ለካ እኔም ሳጣ እንደዚህ ነበር የምታዋርጅኝ? ለምንድን ነው በመጀመሪያ ጊዜ ሰው ልጅ በደንብ ማታዩ? ለምንድን ነው ሰው ልጅ የት እንደደረሰ ስኬቱን፣ መውደቁን፣ መነሳቱን እማታውቂው? የሰው ልጅ ካልሞተ በስተቀር ወድቆ አይቀርም፣ መነሳት አይቀርም። የሰው ልጅ ይጋጋጣል እንጂ ሳይነሳ አይቀርም ብሎ ይህኛው ፍቅረኛዋ ነገራት። አሁንም አፈረች በስራዋ ድርጊቷም አሁንም በጣም ያስጠላል። ሳሚ ግን ምንም አላላትም። አይዞሽ፣ የሰው ልጅ የመሰለውን ይናገራል፣ ተናገሪ፣ አይዞሽ፣ በርቺ፣ ምንም ችግር የለም፣ ድሮም ያው ሳሚ ነኝ፣ አሁንም ያው ሳሚ ነኝ። ድህነት አላት ጎንበስ ካለችበት ግንባሯን በጣቱ ቀጥ አድርጎ፣ ታውቂያለሽ፣ ድህነት አቧራ ነው፣ ይራገፋል፣ ልብሳችን ላይ እንደ ቦነነ ዱቄት ይራገፋል እና አዎ ተራግፏል። ፈጣሪ ይመስገን፣ ከሰራሽ የማይራገፍ ነገር የለም፣ ከሰራሽ የማይሆን ነገር የለምና አይዞሽ ተናገሪ በማለት አሳፈራት። ይሄኛውም አዲሱ ፍቅረኛዋ ሁለተኛ አንቺ አፍሽን ከፍተሽ የሰውን ምንነት ሳታውቂ እናገራለሁ ብትይ እኔ ነኝ እርምጃ መወስድብሽ እያለ ይገላመጣት ጀመር። ሳሚ በመገረም ወይ ፍቅር እንደዚህ ነበረ? ሰው የእጁን አያጣም። እኔን እንደዛ ስታደርጊኝ አሁን ደግሞ ከኔ ፊት ፈጣሪ እንደዚህ አዋርድ ጀመር አላት። እሷም ሳሚ ይቅር በለኝ አለችው። ፈጣሪ ይቅር ይበልሽ፣ እኔማ የሰው ልጅ ነኝ፣ አቅም የለኝም፣ ፈጣሪ ይቅር ይበልሽ፣ አሁንም ፈጣሪ ይቅር ይበልሽ እያለ ሳሚ ወደ ፈጣሪ ቀጥ ብሎ ወደ ሰማይ አንገቱን ቀጥ ብሎ ፈጣሪ ይቅር ይበልሽ፣ እኔማ እንዳንቺው የሰው ልጅ ነኝ፣ ምን አቅም አለኝና ባንቺ ቀየማለሁኝ ብሎ ወደ መኪናው ከፍቶ ገባ። ሩጣ ሂዳ ሳሚ አለችው። አሁንም መኪናውን ይዛ ይሄኛው ፍቅረኛዋ ቆም ብሎ ወይኔች ሴት አበደች እንዴ በማለት በመገረም ይከተላት ጀመር። እባክሽን ምን እየሆንሽ ነው? ተይ እንጂ ታገሽ፣ እብደት እንደዚህ ነው እንዴ? የሰው ልጅ አታቋሽ ብዬሻለሁ፣ ካንቋሸሽ በኋላ እንደገና ይቅር በሉኝ ማለት ይሄ አይሰራም እያለ ይሄኛው ፍቅረኛዋ ያሾፍባት ጀመር። ሳሚም ተዋት እሷ እኮ የሰው ልጅ ለማንቋሸሽ አዲሱ አይደለም፣ ተዋት በማለት አሁንም መኪናውን ለማንቀሳቀስ ሲል ከፊት ቀድማ መኪናውን ያዘችውና ሳሚ ባክህን ውረድና ይቅር በለኝ፣ አጥፍቻለሁኝ፣ ይቅርታ ትልቅ ነገር ነው አለችው። እኔም ይቅር ብዬሻለሁኝ፣ አይዞሽ፣ አትፍሪ፣ ይቅርታ አሁንም ይቅርታ አለችው። አይ እንገናኝና አብረን ምሳ እንብላ ስትለው አንቺ እኮ ባለትዳር ነሽ፣ እኔም የልጆች አባት ነኝ፣ ባለሽበት ሰላምሽ ይብዛ፣ እኔ ክፉሽን አልመኝም፣ ፈጣሪ ካንቺ ጋር ይሁን በማለት ሳሚ ትቷት ወደ መኪናው እንደገባ መኪናውን አስነስቶ ከፊቷ ነጎደ። ይሄኛው ውድ ሀገሬ ልጆች፣ ውድ ቤተሰቦቼ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ፣ መልካም ውሎ ይሁንልን። አላህ ከእናንተ ጋር ይሁን። አገራችንን ሰላም አላህ ያድርግልን። ወጥቶ ከመቅረት አላህ ይጠብቀን። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ወሎላ ኮመንዛ ዩቲዩብ ቻናልን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን።
መልካም ውሎ መልካም ቀን ብያለሁ እህት ወንድሞቼ። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወለላኩም ዘ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በቅንነት ማድረጋችሁን እንዳትረሱ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እህት ወንድሞቼ። መልካም ውሎ መልካም ቀን። የተለያዩ ስራዎችን እንድለቅላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁ እንዳትነፍጉኝ። አሰላሙ አለይኩም